ድሃ ወንድ አላገባም እንዴ? ድሃ ከማገባኔ ብቻዬን ሳካል ኖርም እንዴ? እኔ ምን ያደርግልኛል? በሬን ዘግቼ እኔ አልፈልግም ትል ነበረ። ካንተ የተሻለ ህይወት የሚኖሩ ግን በአንተ እድሜ ያሉ ሰዎች ታያለ። ይሄ እንዴት ነው ደስታን ሰላምን የማይነጥቅ? ጸሎታችን ኃይል እንዲያገኝ ልናደርጋቸው የሚገቡ ነገሮች ያው ቅጠሉን ብር ያደርግ ነበረ። ይሄን እንዴት ነው የምታደርገው ሲለው ይሄን እንደዚህ ደግሜ ነው ሲል። ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ ጀምሩ። ወደ ቪዲዮ በቀጥታ እንሄዳለን። ድሃ ወንድ አላገባም እንዴ? ድሃ ከማገባኔ ብቻዬን ሳካል ኖርም እንዴ? እኔ ምን ያደርግልኛል? በሬን ዘግቼ እኔ አልፈልግም ትል ነበረ እና ሀብታም አገባች እና የመጀመሪያዎቹ ልጆቿ ሁለቱ መንትያው ልጆቿ ወንዶች ነበሩ። እና ድሃ ወንድ በጣም ነው የምትጠላው፣ ድሃ ወንድ በጣም ነው የምትተርበው፣ በጣም ነው የምትጸየፈው። እንዴ ሁኔታዋ ሁሉ ስታዩት በጣም ያስጠላልና በጣም ያሳዝናል። እግዚአብሔርን ነው የምላችሁ ይሄን ነገር ስናገር ለብዙ ሰዎች ትምህርት እንዲሆን ነው የምናገረው። የገዛ ባሏ ያው ሀብታም ባሏ ማለት ነው። እንግዲህ አስቡት፣ ድሃ ወንድ የምትጠላ ከሆነች ሴት አባቷም ወንድ ነው፣ ወንድሟም ወንድ ሊሆን ይችላል። አባትና መቼም ወንድም ላይኖራት ይችላል፣ አባት ግን ያለ አባት አይኖርምና እንደዚህ ብላ በምትናገርበት ሰዓት ምንም ሳይዘገናት ነው የምትናገረውና ብዙ ጊዜ ኮሜንት ሳይ አንቺ አባት የለሽም ወንድም የለሽም እንዴት እንደዚህ ይባላል ምናምን ብለው የሚጽፉ ሰዎች አሉና አይሰሙም ጭራሽ። የሚጽፉት ኮሜንት ራሱ በጣም የተጣመመ ነውና ይቺ ልጅ ሀብታም አግብታ ልጆች ወለደች እና እድሜያቸው 11 ዓመት 12 ዓመት ምናምን ሆኑ ልጆቹ ማለት ነው። ሁለቱም ልጆቿ በአባታቸው መኪና ነው የሞቱት። የአባታቸው መኪና ለማንቀሳቀስ ሲሞክሩ በአባታቸው መኪና ሄደው የማይሆን ነገር ውስጥ ነው የገቡትና እንግዲህ ድሃ ወንድ ብር የሌለ ወንድ በአናቱ ይተከል ብላ የተናገረችው ነገር በራሷ ጊዜ ነው የመጣባት በራሷ ልጆች ላይ። እና ይሄንን ቃል ግን ያስታወሷት ማን ናቸው? እናቷ ናቸው። ምን ትይ ነበረ? ተይ ልጄ እንደዚህ አትበይ፣ አግብተሽ ወልደሽ ማየት ፈልጋለሁ ስልሽ ምንድን ያልሽኝ? ኧረ እኔ ድሃ ወንድ አልፈልግም፣ እኔ ድሃ ወንድ በአናቱ ይተከል። እንግዲህ አስቡት፣ ይሄ ቃላት ዛሬ የመጣ ነገር አይደለም፣ ወይም ደግሞ ዮኒ ማኛ ያመጣው ቃላት አይደለም፣ ከበፊት ጀምሮ የነበረ ነው። እና ቃላቱ ራሱ በአናቱ ይተከል የሚለውን ቃላት ማለት አይደለም። በነገራችን ላይ ድሃን ወንድ በጠሉበት አፋቸው የሚናገሩት ቃላት ማለት ነው። እና በዛው ልክ ለወንድ ያላት አመለካከት እንደዛውን ያደርጋት እና አየሽ አይደለ ወንድ ላይ እንደዚህ ግፍ አትስሪ ብዬሽ ነበር። ሁለቱም ልጆችሽን አጣሽ። የሚገርማችሁ ሶስተኛ ልጇ የተወለደችው ሁለቱ ልጆቿ ሳይሞቱ በፊት ሶስተኛ ልጅ ደግማ ነበርና ሴት ልጅ ወልዳ ነበረ። የአእምሮ ዝግመት እድገት ያለባት ልጅ የአእምሮ እድገት ዝግመት ያለባት ልጅ ነው የወለደችው እና በጣም ተናዳለች። እና እነዚህ ልጆች ላይ ነው ትኩረት የምታደርገው። እሷን ጣልጣል ነው የምታደርጋት። ሁለቱ ልጆቿን አጣች። እና እግዚአብሔር ጠብቆ መልሶ ይከፍላል። ያለቀሱባት ወንዶች አሉ። ድሃ በመሆናቸው ባጣ ቆየኝ አድርጋ ይሄኛው ድሃ በመሆኑ የተሻለ ወንድ ስታገኝ ዞር በል ከዚህ አፍንጫህን ላስ ብላ ሌላ ወንድ ጋር ሄደችበት ሁኔታም ሁሉ አለና ከዛን ቀን ጀምሮ አንገቷን ደፍታ መንፈሳዊ ነው የሆነች ሴት። የተገናኘነውም ጸበል ቦታ ላይ ነው። እንደዚህ አይነት ሰው ነበርኩኝ። ሁለት ልጆቼን አጣሁኝ። የባለቤቴን መኪና ይዘው ወጥተው ሁለቱም ልጆቼ ሞቱ። ከባድ አደጋ ነው የደረሰባቸው እና ማድረግ የሌለባቸው ነገር ማድረጋቸው እንዳለ ሆኖ ግን ያንን ነገር ያዘዘባቸው እግዚአብሔር ሊሆን ይችላል ነው የምትለው እሷ። እንደኔ እግዚአብሔርም ይሁን ረግመዋትም ከሆነ ወንዶቹ ወይም ደግሞ እኔን ድህነቴ እንደጠላሽ ልክ እንደዚሁ ወንድ አይበርክትልሽም ብሏት ሊሆን ይችላል። ብቻ ያው ደርሶባታል በቃች ልጅ እና አሁን እንደሷ ቆራቢ እንደሷ ጿሚ ጸላይ የለም። ግን ያው የለም ያቺን የአእምሮ እድገት ዝግመት ያለባት ልጅ ብቻ ይዛ ነው ታቀፋ ቁጭ ያለችው ድጋሚ አልወልድም ብላ ፈርታ ማለት ነው። ባሏ በራሱ በዚህ ተናዶባት በዚህ በአፌ በኃጢአቴ ምክንያት ነው እንደዚህ ሆንኩት ብላ ነግራው እዚህ ጦስ አመጣሽብኝ ብሏት ምናምን በቃ ሌላ ሴት ጋር እንደፈለገ ነው የሚሆነው። እና በጣም የሚያሳዝን ህይወት ነው የምትኖረው። መንፈሳዊ ብትሆንም ግን ህይወቷ ጥሩ አይደለም ማለት የእሷ ሳይሆን በዙሪያ ያለው ነገር ማለት ነውና ከባድ ነው። ካፋችሁ የሚወጣው ቃላት በጣም ከባድ ነው። ጸሎታችን ኃይል እንዲያገኝ ልናደርጋቸው የሚገቡ ነገሮች ያው ከዚህ በፊትም ብዙ ቪዲዮዎች ተሰርተዋል። አሁን ደግሞ አንድ ተጨማሪ ኃይል ማግኛ መንገድ ለመንገር ነው።
የተጠቀምንበትን ሌሎችም እንዲጠቀሙበት ለማድረግ ነው ይህንን መልእክት እናስተላልፈው። ምንድነው ተንበርክኮ መጸለይ? ተንበርክኮ መጸለይ በጣም ትልቅ ጥቅም አለው። መጀመሪያ ተንበርክኮ መጸለይ ምንድነው? ከሌላው ቆሞ ከመጸለይ፣ ቁጭ ብሎ ከመጸለይ፣ ተኝቶ ከመጸለይ ይልቅ ተንበርክኮ መጸለይ ምንድነው ጥቅሙ የሚለውን ጥያቄ መጀመሪያ መመለስ አለበት። ምንድነው ጥቅሙ? ቆመን ልናወራ እንችላለን፣ ቆመን ልንሰራ እንችላለን፣ ቆመን ኃጢአትም ልናደርግ እንችላለን፣ ጽድቅም ልናደርግ እንችላለን። ቁጭ ብለንም ልክ እንደዛው ልናማ እንችላለን፣ መልካም ልንናገር እንችላለን፣ ብዙ ነገር ቁጭ ብለን ማድረግ እንችላለን። መንፈሳዊንም ስጋዊንም ነገር ልናደርግ እንችላለን። እንደዚሁ ተኝተን ልንቀር እንችላለን። በመተኛት ስንፍናም አለ፣ ብዙ ነገር አለ። ስለዚህ ተተኝቶም እንደዚሁ ይጸልያል። ግን ብቻ በአጠቃላይ አሁን እነዚህ ቆሞ ቁጭ ብሎ ተኝቶ የሚባሉት ነገሮች በብዙ ነገር ልናደርግባቸው እንችላለን። ስጋዊም መንፈሳዊም ኃጢአትም ጽድቅም ብዙ አይነት ነገር ሊደረግ ይችላል። ተንበርክኮ ሰው አሁን ያልናቸውን ነገሮች ሊያደርግ አይችልም። እንደው ለሆነች ሞመንት ምናምን እንደዚህ ተንበርክኮ የሆነ ቃለ ማውጣት ምናምን ካልሆነ በስተቀር እንደ አጠቃላይ ቆሞ እንደሚደረጉ ነገሮች፣ ቁጭ ብለው እንደሚደረጉ፣ ተኝቶ እንደሚደረጉ ነገሮች፣ ተንበርክኮ የሚደረጉ ነገሮች በህይወታችን በጣም ጥቂት ናቸው። ስለዚህ መንበርከክ የአምልኮ መገለጫ መንበርከክ የአምልኮ መገለጫ ነው። ልክ እንደ ስግደት ማለት ነው። ስግደት እንደምንሰግደው ሁሉ በጸሎት ሰዓት ተንበርክኮ መጸለይ ብዙ ኃይል ይሰጣል። አንደኛ ሰው ለሰው ከተንበረከከ፣ ለገንዘብ ከተንበረከከ አነጋገሩ ራሱ ለገንዘብ የሚንበረከክ ሰው፣ ለሰው የሚንበረከክ ሰው ተብሎ እንደ ወራዳ፣ እንደ ጥቅመኛ፣ ለሆነ ነገር እንደተሸነፈ ነው የሚቆጠረው አይደለ? አሁን ለገንዘብ ትንበረከካለህ አንተ ከተባለ ሰው ያ ሰው ለዛ ነገር ተገዥ ሆኗል፣ ባሪያ ሆኗል፣ ወይም ደግሞ በገንዘብ ይገዛል ሰውየው እንደማለት ነው። ለሆነ ለሀብታም ይንበረከካል ወይ ደግሞ ለሚያስፈራ ሰው ይንበረከካል ከተባለ እንደተዋረደ ለዛ ነገር ባሪያ እንደሆነ ይገለጻል ማለት። ስለዚህ ልክ ይሄንን ነገር ደግሞ አምጦትና ወደ እግዚአብሔር ውሰዱት። እግዚአብሔር ፊት ስንንበረከክ ያ ማለት ለእግዚአብሔር መሸነፍን፣ ለእግዚአብሔር መገዛትን፣ እግዚአብሔርን ማምለክን፣ ለእግዚአብሔር ብቻ ልዩ ነገር ማቅረብን ይመለከታል። ስለዚህ ይቺን መንበርከክ ዲያብሎስ ለሱ እንድናደርገው ይፈልጋል። ዲያብሎስ ጥርሱን አግጦ አይኑን አፍጦ እንደዚህ መጥቶ ቆሞ እዛ ጋር እዚህ ተንበርከኩልኝ ሊል አይችልም። የሚያደርገው ምንድን ነው? ገንዘብ ወይ ደግሞ ሀብት እያሳየ ለዛ ነገር እንድንገዛ ነው የሚያደርገን፣ ለዛ ነገር እንድንበረከክ ነው የሚያደርገን። በዛ ውስጥ እሱ ራሱ ስራ እየሰራ ማለት። ስለዚህ ለእግዚአብሔር ልንሰጠው የሚገባውን ክብር፣ ለእግዚአብሔር አስር ገብቶብኝ ለእግዚአብሔር ልናቀርበው የሚገባውን መንበርከክ ለእርሱ እንድናደርግ የሚያደርገው በቁስ ነገር ነው። በቁስ በሀብት በገንዘብ እና በተለያዩ ጥቅማ ጥቅሞች ማለት ነው። ስለዚህ ያንን በተቃራኒው ያንን ለዲያብሎስ እንዳይሆን መስዋዕቱ መንበርከኩ ይቅርታ ለመቆራረጡ። ስለዚህ በአጠቃላይ ምን ልል የፈለግኩት ምንድነው? ተንበርክኮ መጸለይ በእግዚአብሔር ፊት አምልኮት ማቅረባችንን፣ ለእግዚአብሔር መሸነፋችንን፣ ለእግዚአብሔር መገዛታችንን የሚገልጽ ነው። ይህንን ፈጽሞ ዲያብሎስ አይፈልገውም። ስለዚህ የሚንበረከክ ሰው ይፈራል እና ይጠላል። በእግዚአብሔር ፊት ስንንበረከክ፣ ለጥያቄ ለልመና ስንንበረከክ እግዚአብሔር ፈጽሞ ይመለከተናል። አንደኛ መንበርከካችን ብቻ ጸሎት ሳናደርግ በፊቱ እግዚአብሔርን አስበን በእግዚአብሔር ፊት እንደዚህ መንበርከካችን ብቻ የአምልኮት መገለጫ ነው። ይቅርታ እንግዲህ ካሁን በኋላ ላነሳውን ብዬ አስባለሁ፣ ዘጋዋለሁ እና መንበርከኩ በራሱ ብቻ በእግዚአብሔር ፊት መስገዳችን፣ መንበርከከኝ መስገድ ራሱ እየደጋገሙ መስገድ እሱም አምልኮት ነው። ደግሞ ለጸሎት መንበርከክ ልክ እንዳልኳቸው የሚንበረከክ ሰው በአጠቃላይ ዲያብሎስ ይፈራል። ለምን? በእግዚአብሔር ፊት ተዋርደን ስንቆም እግዚአብሔር አይኖቹ ወደኛ መመልከት ይጀምራሉ። ወደ ምንናገረው ነገር፣ ወደ ምንጸልየው ጸሎት እግዚአብሔር መመልከት ይጀምራል። ያንን ስለሚያውቅ ዲያብሎስ ይፈራል እና ስለሚፈራ እንድንንበረከክ አይፈልግም። ስንንበረከክ አውቆ ወገባችንን ሊያመን ይችላል፣ ጉልበታችንን እንዲያመን ሊያደርግ ይችላል። ብዙ ሰዓት መንበርከክ እንዳንችል የተለያየ ጣጣ ሊያመጣ ይችላል በሰውነታችን ላይ። ለምን? በሰውነታችን ውስጥ በደንብ አጥንት የገባ ክፉ መናፍስት ስለሆነ ማለት ነው። እንደዛ ሊያደርግ ይችላል። ስለዚህ የምናደርገው ይሄን ነገር ልናደርግ ስንል፣ መንበርከክ ልንጀምር ስንል የምናደርገው አንደኛ ኮምፎርታብል የሆነ ነገር ላይ፣ የሚመች ነገር ላይ መንበርከክ አለብን። ለዲያብሎስ ምክንያት መስጠት የለብንም። አጉል በመመጻደቅ እኔ በእግዚአብሔር ፊት በሲሚንቶ ላይ ነው ወይ በሾክ ላይ ነው የምንበረከከው ብለን እንደዚህ አይነት ነገር ውስጥ መግባት የለብንም። ስለዚህ ትራስም ይሆን ወይ ደግሞ የተመቸ ምንጣፍ አድርገን እዛ ላይ መንበርከክ።
እና ረጅም ሰዓት መንበርከክ ሊከብድ ይችላል እንደ ጀማሪ ማለት ነው። ቀስ እያለ ግን አትሊስት ውዳሴ ማርያምን ወይ ደግሞ 1 3 4 መዝሙረ ዳዊትን ተንበርክከን ጸሎት ማድረግ እንደ መጀመሪያ ማለት እየበረታን ስንመጣ ቢቻል ሁሉ ጸሎታችንን ጠቅላላ በመንበርከክ ብናደርገው ኃይል እናገኛለን እና ዲያብሎስ ይፈራናል። በእግዚአብሔር ፊት የምናቀርበው ጥያቄ ደግሞ ተዋርደን ስንቀርብ ነው። እግዚአብሔር የተዋረዱትን ከፍ ከፍ ያደርጋል ነው የሚለውና ተዋርደን ወደ እግዚአብሔር ፊት ስንቀርብ ነው እግዚአብሔር ወደኛ ጆሮዎቹን ወደ ልመናችን አይኖቹን ደግሞ ወደኛ የሚያደርገው እንደዛ ሲሆን፣ ስለዚህ በዛ መንፈስ እናደርግ ይገባልና ጸሎትም የመሰብሰብ ኃይል አለው። ስንንበረከክ ጸሎታችን ይሰበሰባል። ተንበረከከን ስንጸልይ ማለት ሊበትን ይችላል፣ ግን ቆመን እንደምንጸልየው አይደለም ኃይል የሚያገኘው እሱ። ተንበረከከን ስንጸልይ ለመበተን የሚያደርገውን ትግል ይቀንሳል ማለት ነው እና ህሊናችንም ይሰበሰባል። ስለዚህ በዚህ መንገድ ብናደርግ እንጠቀማለን። የተጠቀሙ ሰዎች ከነሱ ልምድም ነው አሁን እያካፈልኳቸው ያሉት እና እቺን ነገር ደግሞ እንድንለማመዳትና እንድንጠቀምባት ለማሳሰብ ነው። እንግዲህ ተንበርከን በእግዚአብሔር ፊት ጸልየን እግዚአብሔር ልመናችን እንዲሰማን የእርሱ ቅዱስ ፈቃድ ይሁንልን ለማለት እወዳለሁ እና አሁንም በድጋሚ ማስጠንቀቅ የምፈልገው ግን ስንንበረከክ ለጸሎት ስንንበረከክ የሚመች ነገር ላይ እናድርግ። ለዲያብሎስ ምክንያት ሰጥተን ቀዝቃዛ ወይም የሚጎዳ ነገር ላይ ተንበርክከን ባለ ጉልበታችንን ሲያመን በፊት ጌታዊ ተንበርክኬ እንዴት እንደዚህ ይሆናል ምናምን እንዳንል ነው ማለት። ጌታ አምላክን አትፈታተን ተብሎ ተጽፏል ብሏል ጌታችን ራሱ ዲያብሎስ ሲፈታተነው። ከዚህ ላይ ወርደ ወደ ታች ውደቅ፣ መላእክቱን ስላንተ ያዛቸዋል፣ እግሮችን በድንጋይ እንዳስተናከሉ ይጠብቅሃል ተብሎ ተጽፏልና ከዚህ ላይ ውረድ አለው በማቴዎስ 4 ላይ ዲያብሎስ ጌታ ሲለው ጌታ መውረድ ስለማይችል አይደለም፣ ነገር ግን ጌታ አምላክን አትፈታተን ተብሎ ተጽፏል ብሏልና እግዚአብሔርን መፈታተን አያስፈልግም ያልሆነ ነገር ላይ ተንበርከከን። ግን ዋናው መንበርከካችን ልባችን ውስጥ ያለው ተዋርዶ ነው የሚታየው ማለት ነው እና ያንን በማሰብ ተንበርከከን እንደዛ እንድጸልይ እንጂ ያልሆነ ነገር ላይ እንድንጸልይ አይደለምና የሚያመን ሰዎችም ጤናችን ይመለሳል። እውነቴን ነው የምላችሁ። ለጊዜው ለአንዴ ለሁለቴ ወይ ለተወሰነ ጊዜ አውቆ የስርስር ሊያደርገን ወይ ሊከብደን ይችል ይሆናል። ነገር ግን ቀስ እያለ ወገባችንን የያዘው መንፈስ ቁርጭምጭሚታችንን ጉልበታችንን የያዘው መንፈስ እየለቀቀ ነው የሚመጣው። የመጀመሪያና ሁለተኛ ቀን አውቆ ብዙ ተንበርከን ማናቅ ሰዎች ማለት አውቆ በጣም ሊያሳስረን ሊከብደን ይችላል። እንደዚህ ስንበርክ ሎሚያችን የሚፈርጥ ሁሉ ሊመስለን ይችላል። ግን የእሱ ተንኮል ነው። ለጊዜው ነው እንጂ እንደዛ የሚያደርገው ቀስ እያለ እነዛን ቦታዎች ይለቃቸዋል። ለምን እንደዚህ የተንበረከካችሁት ለፈጣሪ ነው፣ ለኢየሱስ ክርስቶስ ነው። ስለዚህ ለክርስቶስ የተንበረከካችሁበት ጉልበት በዲያብሎስ ታስሮ መቀጠል አይችልም። ይህ መልከ ሳጥናኤል ለዘመናት ብልሃታቸው እና እውቀታቸው የሰለሞን ጥበብ እየተባለ አንዳንድ ጊዜ ልዩ የአብነት አካሄድ እየተባለ ይወደስ የነበረ የመናፍስት መጥሪያ ርኩሳን መናፍስትን በሰውነት ውስጥ አግኖ ለማስቀመጥ ማስቀመጫ ሰውን የአጋንንት ባንክ ቤት ለማድረግ የሚጠቀሙበት መተታዊ አካሄድ ልምዶችን ለማዳበር የሚረዳ የአስማት መጽሐፍ ነው መልከ ሳጥናኤል። ራሱ መልከ ሳጥናኤል አስቡት እንጂ ስማ፣ የቱኛው መልክ ነው ገልበጥ አድርጋችሁ የመቃብር ሳጥናኤል ያደርጋችሁ? የራሴ መልክ ነው። የራሴ መልክ ነው። የራሴ መልክ ነው። የራሴ መልክ ነው። አዎ፣ ይሄ በተለየ ከመቃብር ላይ ሰዎች እኔን ጠርተው ከኔ ጋር የሚገናኙበት መልክ ነው። ከመቃብር ነው የሚገናኙበት። ታዲያ ሰላም ለሳጥናኤል ለብርያል ፓፓኒ አቃቤ መቃብር ተብዬ የመቃብር ጠባቂ ማለት እኮ ነው። አቃቤ መቃብር ነው የተባልኩት። እና ታዲያ እና ሌሎችም እንደሚጠብቁ እኛም እኮ የራሳችን እዚያ እንጠብቃለን እኮ መቃብር። ግን እኛ አልሆነልንም። ልጁ አስቸገረን። እድሜ በቃ እኮ እንዲህ ክርትት አድርገን በጸጉሩ ልክ ፈትነነዋል። በቃ በጸጉሩ ልክ ፈትነነዋል። የአባቱ ዛርም የኔ ይሆናል ብዬ ስንት ስንከባከብ አሳድጌ አልፈልግም። ጋቢ እንኳን አልገዛም ማለት ጋቢ አልገዛም። እኔ ምን እንዴ ከመቃብር መተህ ዝም ብለህ ቁጭ ትላለህ? የመቃብር እኮ የሞተ ያበቃለት ነገር ነው። መቼ እኔ እኮ ከመቃብር አልመጣሁም። ከመቃብር መቼ ሄደ? አልሄደም እኮ። እኔ ዝም ብሎ መልኬን ሲደግም ገባሁ። መልክ ሲደገም ገባ? አዎ፣ ዝም ብለህ ገባበት። ሳጥናኤል አጋንንት እኔ ሳጥናኤል አለው፣ የአየር አጋንንት አለው፣ የደብተራ መተቱ ብዙ መተቶች እና ለትምህርት እሱ አላስገባህ? ለድምፅ ተብዬ የተገባው ጋኔን አለው። ለድምፅም ለድምፅ ጫን ያለው ነው።
ብዙ ጊዜ እንደዚህ አይነት አካሄዶች የተለመዱ ናቸው። ለድምፅ ይገባል፣ ለግርማ ሞገስ ይገባል፣ ለትምህርት ይገባል። አናቀውም። ግን የሚገርመው ይሄ ነው። ለዚህ ነው ብዙ ጠንቆች ከቤተ እግዚአብሔር የማይጠፉት። ሰዎች ክፉ በሆነ ባህሪ ውስጥ ጊዜና ዘመናቸውን በጠማማ አቅጣጫ የሚጨርሱት ሰዎች ለዚህ ነው። ለድምፅ እንዴት ገባ? ይኸው እሱ በቃ ድምፄ ጥሩ እንዲሆንና ብሎ አቋቋም ቤት እያለ ድምፄ እንዴት ነው ያስቸግረኛል ሲለው አንዱ አቋቋም ተማሪ ነው። አይኔ እኮ ድምፅ አለኝ ሲለው እንዴት ነው የሚደረገው? እንደዚህ በማር ተቀብሮ ምናምን ያለው ግን አልሰራም እና ገባ። ጠጣ ገባ። ምንድን ነው የገባ? ጋኔን። ለምን ገባ? ሲጠጣ እንዴት ላልገባ? ሲጠጣ እና እንዴት ጠጣዋ? ለድምፅ ጠጣኝ እኮ ለድምፅ ብሎ ጠጣ እኮ። እኔ መንገድ መሀል እኮ ተቀብሮ ለ7 ቀን የተቀበረ እኮ ነው የጠጣው። መንገድ ላይ የተቀበረ? አዎ፣ መተላለፊያ ላይ የተቀበረ። ለምን መተላለፊያ ላይ የተቀበረ ሰጠኸው? ያው ዝም ብሎ ምክንያት እና ገብተህ ምን አደረከው? ድምፁን ሰጠኸው? ኧረ ምንም የለም። ምንም አንከራተት ነው እንጂ አንከራተት ነው። ዛር እነዚህን እየሰበሰብኩ እኔ አሳድጌ ይሆነኛል ያልኩት ምንም ዘወር ብሎም ቀና እንዲያውም አያስታውሰኝ። ስንት ናችሁ ጠቅላላ? 2500። አዎ። የምን እስቲ ቁጠርልኝ። የድምፅ የጓደኛ የቄስ የሁለት ቄስ መተት ሳጥናይል እስከነ ሰራዊቴ። የት ነው አንተን ይሄን መልኩ የተማረበት ሀገር? ጎንደር። የት? ጎንደር ፎገራ የሚባል ሀገር። ፎገራ የት? ፎገራ ክርስቶስ እዚያ ፎገራ በቃ ፎገራ የት ደብር ነው ሲማር ነበር? ሲማር መርቆሪዎስ ፎገራ ጎንደር መርቆሪዎስ እዛ ነበር የተማረው። ይሄ አንተ የድምፁም እዛው ነው ያለው? የድምፁማ የጎጃም ነው። የመቃብሩስ? የመቃብሩም ጎንደር ነው። የመቃብሩም ጎንደር ነው። የመቃብሩ ሳጥናኤል ጎንደር። ጠንቋዮችም ጓደኞቹ ናቸው። እሱ አያውቅም። ጓደኞቹ ናቸው። እሱ አያውቅም። እናንተ ውሸታም ናቸው። ከጓደኞች ጋር ታጣሉኝ ነው። እነዚህ ያረጉብኝም አለ። ሌላ ሰው ይሆናል። እሺ በል ተዘጋጅ። ክርስቲያን ቁመቱ በጣም ረጅም ነው። ከምድር እስከ ሰማይ ነው የሚደርሰው። አመለካከቱ፣ እሳቤው፣ ፈቃዱ ሁሉ ሰማያዊ ፈቃድ ሆኖ ግን የእግዚአብሔርን ፈቃድ በተረዳበት አይምሮ በምድር ላይ የሚመላለስ የእሱን ፈቃድ ለመፈጸም የሚጥር ሰው ነው ክርስቲያን ማለት። ስለዚህ የተቀደሰ ሕዝብ፣ ለርስቱ የተለየ ወገን፣ የእግዚአብሔር ሕዝብ አይደለም የሚለው እንደ ቅዳሴያችን ላይ የተለየ ሕዝብ ነው። ክርስቲያን የተለየ ሕዝብ ነው። የተቀደሰ ወገን፣ እግዚአብሔር ለርስቱ ለመንግስቱ የለየው የመረጠው ትውልድ ማለት ነው። ፖይንቱ በዚህ ልክ ነው ወይኛ ያለ ነው የሚለው ጥያቄ እንዳለው ነው። እሳት ነች። በዳንበት ልክ ነው ወይ? ክርስቶስ ለኛ ዋጋ በከፈለበት ልክ ነው ወይኛ የተገኘ ነው? እንደ ድነናል እንደ ማለታችን ነው ወይ ያለ ነው የሚለው ጥያቄ በግዘፍ የምናነሳው ነው። ግን እውነተኛው ማንነታችን ግን እሱ ነው። ስለዚህም እውነተኛ ሰው የምንለው ስጋ ነፍስና መንፈስ ያለው ነው። የእግዚአብሔር መንፈስ የተለየው ሰው ሙቷል። አምኖ ካልተጠመቀ የስጋና የነፍስ መለየትን የሚጠብቅ ነው እንጂ የእግዚአብሔርን መንግስት መውረስ አይችልም። በቃ ይሄ የወንጌል ቃል ነው። ከመንፈስ ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔር መንግስት ከቶ መውረስ አትችሉም። በቃ አለቀ። የእግዚአብሔርን መንግስት ካልወረስክ ደግሞ ገሃነም ነው የሚጠብቅ ማለት ነው። እዚህ ጋር ምናልባት አንድ ጥያቄ የፈጠረብኝ ነገር ምንድነው ሲያነሱ ሰውን በኦሪት ዘፍጥረት ላይ ባለው እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር በሚለው ቃል ላይ ማለት ነው ምሳሌና መልክ የሚባል ምሳሌና አራያ መልክና አራያ የሚለው ልዩነት አላቸው። ጥሩ ነው ያነሳው። በጣም ይሄ አንትሮፖሎጂ ላይ የሚነሱ ናቸው። በእግዚአብሔር መልክ ማለት የእግዚአብሔር መልክ አለው አካላዊና አእምሯዊ ማንነታችንን ነው የሚያመለክተው። አራያ የሚለው ግን መንፈሳችንን ነው የሚያመለክተው። ስለዚህ የእግዚአብሔርን መንፈስ አጣ አዳም ስንል አራያውን አጣ። እግዚአብሔርን የሚመስልበትን መልክ፣ ሞገስ፣ መገለጫ አጣ። ስለዚህ ያወራሩት እስኪ መልኩን ይዟል። መልኩ የማይጠፋው ነው። የማይጠፋው ግን ምንድነው? ፖቴንሻሊቲ እና አክቹአሊቲ እንለዋለን በቴዎሎጂ። መልኩ ፖቴንሻል ነው። አራያው ደግሞ ያለውን አቅም እውን የሚያደርግበት። እግዚአብሔር አምላክም ሰውን በመልኩና
በአርአያው ፈጠረው ነው የሚለው። ስለዚህ እግዚአብሔር መልክ አለን። መልካችንን የምንጠቀምበት ከሆነ አርአያውን እውን ማድረግ እንችላለን ማለት ነው። ፓወሩ ይሰጠንና ፓወራችንን ኤክሰርሳይዝ ማድረግ የምንችል ከሆነ የእግዚአብሔርን አርአያ እውን ማድረግ እንችላለን እንደማለት። የተሰጠንን ግን አቅም ተግባራዊ ማድረግ ካልቻለን ካላሰራ ነው ግን አርአያውን እውን ማድረግ አንችልም ማለት ነው። ምን ለማለት ነው? አርአያውን አጣ ስንል ለምሳሌ ጥሩ ማሳያ የሚሆነው ሐዋርያው ቅዱስ ጳውሎስ ምን አለ? በሰውነቴ የኃጢአት ሕግ አለ፣ በሕሊናዬ ደግሞ የእግዚአብሔር ሕግ አለ። የምፈልገውን መልካሙን ትቼ የምጠላውን ክፉን አደርጋለሁ አለ። አሁን የማወቅ ፖቴንሻሉ አለው። ያ የማወቅ ፖቴንሻሉን ግን አክቹዋላይዝ ማድረግ ግን አልቻለም። ቢኮዝ ስለወደቀ፣ ለስጋ ስለተሸነፈ፣ ለኃጢአት ስለተገዛ፣ ለሰይጣን ስለተገዛ፣ ለዚህ ከዚህ ከሞት ኃጢአት የሚያድነኝ ማን ነው እያለ የሚጮኸው። ስትሸነፍ ስትወድቅ ዕውቀቱ አለህ፣ ግን ዕውቀቱን ተግባራዊ ማድረግ አትችልም። ለዚህ ነው ጽድቅን ያውቁ ነበረ በብሉይ ኪዳን የነበሩ አባቶች። ያወቁትን ጽድቅ ግን ተግባራዊ ማድረግ አልቻሉም። ለዚህ ነው ጽድቃቸው የመርገም ጨርቅ ሆነ የተባለው። ስለዚህ መልክ ማለት የእግዚአብሔርን እውነት ባይምሮ የምንረዳበት፣ አርአያ ማለት የተረዳነው እውነት ደግሞ በተግባር እውን ማድረግ የምንችልበት ማለት ነው። ስለዚህ ሲፈጠር አዳም የእግዚአብሔር መልክ አለው፣ ያውቃል። የእግዚአብሔር አርአያ ያለው ያወቀውን የእግዚአብሔርን እውነት በተግባር እውን አድርጎ በእግዚአብሔር ክብር ይኖር ነው የነበረው፣ እያመሰገነ ማለት ነው። ሲወድቅ መልኩን ይዟል፣ ግን አርአያውን አጣ፣ ዲስግሬስድ ሆነ። ስለዚህ ያውቃል፣ ይረዳል፣ ይመረምራል፣ እግዚአብሔርን መምሰል ግን አይችልም። አሁን ክርስቶስ ግን የእግዚአብሔር ፍጹም መልኩ ይለዋል አይደለም እንዴ? እውነተኛው አርአያ ፍጹም የእግዚአብሔር መልክ ኢየሱስ ክርስቶስ ነው። እሱ ደግሞ አሁን ዳግማዊ አዳም ኢየሱስ ክርስቶስ መልካችንንና አርአያችንን መለሰልን። ሂ ኢምፓወርድ አስ፣ አሁን ስልጣን ሰጣቸው እንዳለው ያጣነውን የእግዚአብሔር አርአያ እውን ማድረግ የምንችልበት የልጅነት መንፈስ ሰጠን። አሁን በመልካችንም በአርአያችንም እንገኛለን። ክርስቲያን ማለት በተፈጠረበት የእግዚአብሔር መልክና አርአያ የተገኘ ክርስቶስን የሚመስል ወይንም ክርስቶሳዊ ማንነትን እውን አድርጎ የሚኖር ማለት ነው ክርስቲያን ማለት። ያላመኑ ያልጠመቁ ግን አሁንም መልኩን ነው እንጂ አርአያ የላቸውም ማለት ነው። ክርስቶስን የሚመስል አርአያ የላቸውም ነው አርአያው ማለት ነው። አዎ በቃ ከዛ በኋላ ስንጠመቅ ከሞቱ ጋር ተባበርን፣ ለስጋ ሞትን። ከውሃ ስንወጣ ደግሞ ከክርስቶስ ጋር አብረን ወጣን። ከዛ በኋላ እኮ ስማችን ተለወጠ፣ ገብረ ክርስቶስ ተባልን። ከዛ በኋላ የእሱን እውነት እየመሰከርን እሱን እያገለገልን ነው በቃ እኮ የምንኖረው። በቃ ከዚህ በኋላ ስማችን፣ ጽድቃችን፣ ልብሳችን፣ ክብራችን፣ ምግባችን፣ መጠጣችን ክርስቶስ ነው። በቃ እኮ አለቀ። ከራስ ፀጉራችን እስከ እግር ጥፍር ጥፍራችን ድረስ በሙሉ እሱን ለብሰን እሱን እየኖርን የእሱን ስራ እየመሰከር በቃ የኛ ህይወት እሱን እየመሰከሩ መኖር ነው። ሌላ ምንም ህይወት የለንም። አይዞ ስላሴ ያለው አለ። በማግስቱ ስራ ቦታ ስገባ ደሞዜም ተጨመረ። እናቴን ለረጅም ጊዜ ጥሩ ኮንዶሚኒየም ቤት ውስጥ አኖራት ነበር። ከዛ በኋላ እሷም በህመም ያረፈችው። ከዛ በኋላ እግዚአብሔር ይመስገን ከባለቤቴ ጋር ከተገናኘው በኋላ ደግሞ ስላሴዎች የራሴን ነገር ሰጡኝ። እግዚአብሔር ይመስገን ጥሩ ኑሮ እንኖራለን። በመሀል ላይ እሷ ግጭት ስትፈጥር መኪናዬን አሁን በምንም በማላውቀው ነገር ነው አዲስ መኪና አውጥቼ ሸጥኩት። ምንም ሳታውቀው? ምንም ሳላውቀው ምንም ያልሆነ መኪና ስነዳው ያስጠላኛል፣ አልነዳውም። በትንሽ ዋጋ ነበር የገዛሁት፣ ትንሽ ትርፍም አለው። ግን ምንም ያልሆነ መኪና። እሷን ሲያማክስ ምን ተሰማ? ምን መስሎ ነበር? ምንድነው የቤት ውስጥ ጸሎት የለንም። በነገራችን እንሄዳለን ቤተክርስቲያን፣ ሰንበት አንቀርም። በዓላትን እናከብራለን። ስላሴን እኔ አሁን በዓመት 2 ጊዜ ስላሴን አከብራለሁ። 4 ኪሎ እየሄድኩኝ ሚካኤልንም እንደዚሁ፣ እሷ ሚካኤል ልጅ ስለሆነች ከርቸሌ ሚካኤል በዓመት 2 ጊዜ እንዘክራለን። እና ቤት ውስጥ ግን አምልኮት የለንም፣ አንጸልይም። ትልቁ ለውጥ አሁን የመጣው እዚህ ከመጣን ጀምሮ የቤት ውስጥ ጸሎት ማድረግ ስንጀምር የኔም ሰውነት ራሱ ሁሉ እየቀነሰ በጣም ስጋ ከዚህ በላይ ወፍራም ነበር። በጣም ወፍራም ነኝ። ያለ ስጋ አልንቀሳቀስም።
ያለ መጠጥ አልንቀሳቀስም። ልጆች ሰራተኞች አሉኝ፣ እነሱን አሰማራለሁ። ቢያንስ ስንት ትጠጣለህ? አይቆጠርም። ቢያንስ አማካይ በቀን የኛ ብትለው ስንት? እኔ ሽቶ ብቻ መጠጣት ነው የሚቀረኝ እንጂ ምንም አይቀርም። እኔ ምንም አይቀረኝ። አሁን ግን ማለት እንዴት ነው? ማታ ማታ የምጠጣው ቤት ሆነ ነው? እንዴት ነው? ቤቴን አከብራለሁ፣ ቤቴን ወዳለሁ፣ ባለቤቴን በጣም ነው ማከብራት። የልጆቼን እናት ከድህነት ነው የተገናኘ ነው። ምን አለሽ ምን አለ ሳንባባል ነው የተገናኘ ነው። ትንሽ ሳንቲሙ ሲመጣ የራሳችን ነገር ሲኖር በጊዜ 1 ሰዓት ነው የምገባው። ጠዋት እወጣለሁ፣ ልጆቼን ደርሼ ካደረስኩ በኋላ እሷንም ከሸኘው በኋላ እኔ ልጆች ስራ ገብቼ ካሰማራው በኋላ ትንሽ አየት አድርግና መጠጥ ቤት ግን 1 ሰዓት አላልፍ። ስለዚህ ከጧት ጀምሮ እስከ ማታ መጠጥ ነው የምጠጣው ሙሉ። ኧረ አትሰክርም? ቤቴ ስገባ ብቻ ነው ያጣላችኋል ስትገባ? አዎ መባላት ነው። አዎ ከዛ ግን አልናገርም። እኔ ስትታመም እሷ ምን አይነት እርምጃ ወሰድክ? የምትለኝ ቦታ እንሄዳለን። በተለይ ሐኪም ቤት ያለችን ቦታ እንሄዳለን። ያ ስንት ብር አወጣችሁ? ማክሲመም ስፍር ቁጥር የለውም። ስላሴዎች ስላላሰጡኝ አይታወቅም። አዱ የተባሉ ሆስፒታሎች ነው ይዣት የሚሄደው። መድኃኒትም ከአሜሪካ ስምታችሁ? ለውጥ ነበረው? ምንም የለውም። የሆነ ሰዓት ላይ አረጋጋት። በቃ ወዲያውኑ ደግሞ ልክ መድኃኒቱ እንደመጣ ወደዚህ ጉባኤ መጣ። ማን አመጣችሁ? ማን መራችሁ ወደዚህ? መጀመሪያ እሷ ነበረች የመጣችው። በሰማው ቦታ ሁሉ እሄዳለሁ። እኔ በሰማውበት ቦታ ሁሉ እሄዳለሁኝ። ከዛ በኋላ አስቴር አጋጣሚ መጣችና ሱቅ በር ላይ ነበርኩኝ። ሱቅ ነው የምሰራው። እንደዚህ ቦታ ሄጄ እኮ እንደዚህ ነው አለች። የቱ ጋር ስላት እንደዚህ ዘማ ሄጄ ያለሁኝ ብዬ ስላት በቃ ነገ እኮ አለ አለችኝ። ዓርብ ነው የተገናኘ ነው። ቅዳሜ ዕለታውን ወደዚህ ነው የመጣሁት። ቅዳሜ ዕለታውን መጣሁኝ፣ አገኘሁኝ። ያ ነገርን ሆኖ ሆዴን አስባርክ ከሄድኩኝ ማታውኑ በቃ ከዚህ እንደወጣው ገና እዚች ጋር እንደወረድኩኝ በቃ የሆነ ነገር ነው የፈሰሰኝ። የመጀመሪያ ፍተሻ ጀምሩ። የመጀመሪያ ዕለት በቃ ከዛ ቅርብ ነበርኩኝ። ደግሞ ነግቶ መቼ መጥቼ ነበር ያልኩትኝ። ጭንቀትም ስላለብኝ ሌሊት ነው ዞሬ ማለቅሰው። ህመሜን ማንም አያቀልኝም ስናገር ምንም ህመሜ ለሰው ሊገ በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ለዚህ ቤት በድጋሚ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ላይክ አድርጉ፣ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ይህንን ቻናል የምናግዘው አንዱ በዚህ ነውና እንግዲህ በዛሬው ቆይታችን ብዙ ነገር የተማርንበት ነው ብዬ ተስፋ አድርጋለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን ለወንድሞቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል እግዚአብሔር ትምህርት 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንንም ያግዘን። በእውነት እንበርታ፣ እንጠንክር።